الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله أرسله الله تعالى بالحق والهدى صلى الله عليه وعلى آله وأصحابه مصابيح الدجى ومن تبعهم بإحسان إلى يوم القضاء وسلم تسليما مزيدا أما بعد أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله يعززنن بمتازز يكلكلنن بمكلكل ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው ለአኺራችን ስንቅ እንያዝ ከስንቆች ሁሉ በላጭና አዋጭ ስንቅ አላህን ተባረከ ወተዓላ መፍራትን ትእዛዙን መፈጸምን ክልከላውን መራቅን ደካማው የሰውነት አካላችን የጀሃነም እሳትን አይችልም ከጀሃነም እሳት መከላከያ አላህን መፍራትን ህጉን ማክበርን ዛሬ ዱንያ ላይ ያሉ ለጀሃነም እሳት ለአላህ ቁጣ የሚዳርጉ ነገሮችን አውቆ መራቅና መጠንቀቅ ብቻ ነው። ከእሳት መዳኛ ከአላህ ቁጣ ማምለጫ መንገድ አንዱ የነቢን ዓለይሂ ሰላቱ ወሰላም ሱና መከተል ነው። የሰው ልጆች ጀነት ሊገቡ የሚችሉት በሳቸው ሱና በር በኩል ብቻና ብቻ ነው። ወደ ጀነት የሚያስገቡ መንገዶችን ሁሉ አላህ ዘግቷቸዋል ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በር በስተቀር። እሳቸውን ሳይከተሉ እሳቸውን ሳይወዱ በእሳቸው ሳያምኑ ጀነት መግባት የሚባል ነገር የለም። እያንዳንዱ ሙስሊም ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ከነፍሱ ከህይወቱ ከንብረቱ ከቤተሰብና ከልጅ ከሚስቱ ሁሉ አስቀድሞ አስበልጦ መውደድ መቻል አለበት። በነቢ ማመን ዓለይሂ ሰላቱ ወሰላም እሳቸውን መውደድ እሳቸውን መከተል የእስልምና መሰረት ነው። ከአርካኑል ኢስላም ከአምስቱ አንዱ በነቢ ዓለይሂ ሰላቱ ወሰላም ማመን። እሳቸው ማመን ማለት እሳቸውን መውደድ እሳቸውን መከተል ሱናቸውን መተግበርን ያካትታል። ነቢን መውደድ ግዴታ መሆኑ ላይ አንዳች ጥርጣሬም ውዝግብም የለም። ታዲያ የነቢ ዓለይሂ ሰላቱ ወሰላም ውዴታ መገለጫው ምንድነው ከተባለ የእሳቸውን ሱናና መመሪያቸውን ከስሜት ማስቀደም ነው። ከነፍስ ከንብረት በላይ እሳቸውን መውደድ ነው። አንድ ሰው የተለያየ ሀብት ንብረት ቢኖረው ይሄን ሀብት ንብረትን ከምታጣ ነቢ ጋር መገናኘትን ከምታጣ ከሁለቱ አንዱን ምረጥ ቢባል እኔ ሁሉን ነገር አጥቼ ከነቢ ጋር ብገናኝ ይሻለኛል ካለ እውነት ነቢን ወዷል ማለት ነው። አንድ ሰው ካለው ንብረት ቁሳቁስ ነቢን የሚያስቀድም ነቢን የሚያስበልጥ ሰው ስሜቱን ለሳቸው ሱና ተገዢ ያደርጋል በዚህ ልክ የሚወዳቸው እስከሆነ ድረስ። ይህ ብቻም አይደለም፣ ለዲናቸው መከላከል ሱናቸውን ተግብሮ ሌሎች እንዲተገብሩ ሰበብ መሆን፣ ወደ እሳቸው ዲን መጣራት፣ በመልካም ማዘዝ ከመጥፎ መከልከል የነቢዩ ዓለይሂ ሰላቱ ወሰላም ትልቁ ውዴታ መገለጫ የሚባለው ይሄ ነው። የአላህ ባሮች ሆይ በሁሉም ነገር የኛ ከኋላ የመጣን ሙስሊሞች ራእያ ሱሐቦች ናቸው። ከማንም በላይ ነቢን የሚወዱ ዓለይሂ ሰላቱ ወሰላም ሐሳባቸውን የተረዱ ሱሐቦች ናቸው። የእሳቸውን አሰጋገድ የእሳቸውን ሐጅ አደራረግ የእሳቸውን ዒባዳ አፈጻጸም በሙሉ ለኛ አንድ ባንድ አይተው ያስተላለፉልንም ሱሐቦች ናቸው። ታዲያ የነቢዩ ዓለይሂ ሰላቱ ወሰላም ውዴታ ምንነቱ የገባቸው ሱሐቦች ነቢን ዓለይሂ ሰላቱ ወሰላም እንዴት ነበር የሚወዷቸው ልክ እንደነሱ እንወዳቸው ዘንድ ብለን ጥናት ማድረግ መቻል አለብን። ከኋላ መተን ከሱሐቦች ፊት መቅደም መቻል የለብንም። ይሄን ማሰብም የለብንም። ስለ ነቢዩ ዓለይሂ ሰላቱ ወሰላም ሁሉን ነገር ያስተላለፉልን ሱሐቦች ናቸው እንጂ እኛ በአይናችን አላየናቸው በጆሮአችን አልሰማናቸው። የእሳቸውን ንግግር በሰነድ ወደኛ ያስተላለፉት የዒባዳ አፈጻጸማቸውን ለቀጣይ ትውልድ ያሳወቁት ሱሐቦች ናቸው። ይሄን በመከታተል ላይ ሱናቸውን ተከታትሎ ተገንዝቦ ለቀጣይ ትውልድ ማስተላለፍ ላይ ተጠምደው ሱቃቸውን የዘጓሉ፣ ንግዳቸውን የተው። ከሱሐቦች ውስጥ አስመጪ አከፋፋይ ነበሩ በዘመናዊ አነጋገር እንደ አቡ ደርዳ ያሉ ንግዳቸውን ትተዋል። ከነቢ ጋር ቁጭ ማለት ይሻለኛል ብዙ ነገር ያመለጠኝ ነው ብለው አርብቶ አደር የሆኑም ነበሩ። ግመለን
ጥሩ ሳር ባለበት ሁሉ ተከትለው ሄደው ግመል የሚያረቡ ነበሩ። እኔ ከግመል ጭራ ኋላ የሄድኩ ብዙ ነገር ያመለጠኝ ነው ብለው የሚወዱትን የግመል እርባታን ትተው ከነቢ አለይሂ ሰላቱ ሰላም ቁጭ ያሉ ተገኝተዋል። እርሻ ትተው የተቀመጡ ተገኝተዋል። ስለዚህ ከማንም በላይ የነቢን ዲን ያውቃሉ ሰሐቦች። ከማንም በላይ ሱናቸውን ይወዳሉ፣ ይተገብራሉ። ከማንም በላይ ሱናን ለመተግበር አላህን መልእክተኛውን ሊያስደስት የሚችልን ነገር ለማድረግ ጉጉትና ፍላጎት አላቸው። ኸይር ሁሉ እነሱ ዘንድ ነው ያለው። እንዴት ነበር ነቢና አለይሂ ሰላቱ ሰላም የሚወዷቸው? ሲራን ሐዲትን ስናገላብጥ እጅግ በጣም አጂብ የሚያስብሉ እንዲህም አለ እንዲህ የሚያስብሉ የመውደድ ተምሳሌቶችን አሳይተውን ሄደዋል። እንደ አጠቃላይ አነስ ብኑ ማሊክ ሰሐቦች ለነቢዩ አለይሂ ሰላቱ ወሰላም የነበራቸውን ውዴታ ሲገልጹት ምን አሉ? ማ ካነ ሸኽሱን አሐበ ኢለይሂም ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም አሉ። ሰሐቦች ዘንድ ከነቢዩ አለይሂ ሰላቱ ወሰላም የበለጠ የሚወዱት አንድ ሰው እንኳን አልነበረም። ሁሉም ሰሐቦች እንደ ነቢዩ የሚወዱ እሱ አልነበረም። ከልጃቸው ከሚስታቸው ከወላጃቸው የበለጠ ነቢይን ይወዱ ነበር አለይሂ ሰላቱ ወሰላም። ያከብሯቸው ነበር። ማታ ተኝተው ነግቶ እስኪያገኟቸው ድረስ ይጨንቃቸው ነበር። አንዳንዴ ማታ እርሶን አስታውሼ ነግቶ እስክገናኘዎት ድረስ ይጨንቀኛል ያ ረሱላህ፣ እንደው ቀን አብረን ውለን ማታ ብቻ ተለይተን ጠዋት እስክንገናኝ ድረስ ከናፈቅኩ ነገ አኺራ ላይ ያለውን ርቀታችንን ሳስበው ደግሞ የበለጠ እጨነቃለሁኝ። እርሶ ጀነት ትልቁ ደረጃ ላይ ከነቢያት ጋር ነው የሚሆኑት፣ እኔ ደግሞ የገባሁም እንደሆነ እታች ነው መሆነውና ይሄ ያሳስበኛል እስከ ማለት ሁሉ ደርሰዋል። ለአንዲት ሌሊት መታገስ አቅቷቸው በጣም ይወዷቸው ስለነበር የሶሐቦች አውራ የሙእሚኖች ተምሳሌት ከነቢዩ አለይሂ ሰላቱ ወሰላም ቀጥሎ ምድርን ያረገጡ ታላቅ ሰው የሚባሉት አቡበክር ሲዲቅ እንዴት ነበረ ለነቢዩ የነበራቸው ውዴታ ምን ይመስል ነበር የሚለውን ስናይ አነስ ብኑ ማሊክ ረዲየላሁ ዐንሁ ወአርዳህ እንደተናገሩት የአቡበክር ሲዲቅ አባት አቡ ቁሐፋ የትልቅ የድል ቀን ላይ መካነ ነቢዩ አለይሂ ሰላቱ ወሰላም ተቆጣጥረው ሽርክን የጣዖት አምልኮን ከመካ አርቀው አዛን እንዲባል አድርገው በደስታ ወደ መካ የገቡበት ቀን ላይ ሌላ ድርብ ደስታ ተፈጥሯል። የአቡበክር ሲዲቅ እድሜያቸው የገፋ አባታቸው ሊሰልሙ መጡ። አቡበክር ሲዲቅ ይዘዋቸው ነቢ ጋር መጡ። ነብዩ ሰለላሁ ዐለይሂ ወሰለም እኛ እኮ እንሄድ ነበር ለምን አመጣሃቸው አሉ። ከአቡበክር ሲዲቅ አባት የእድሜ መግፋት አንፃር አቡበክር ሲዲቅ ነቢ ዘንድ ካላቸው ቦታ አንፃር አባትህን ወደ እኔ ማምጣት አልነበረብህም፣ እኔ ሄጄ ነበር ማገኘው አሉ። አይ እሱ ወደ እርሶ ሊመጣ ይገባዋል አሉና ከዛ የአቡበክር ሲዲቅ አባት እጃቸውን ዘርግተው የነቢን እጅ ይዘው ሊሰልሙ ሲሉ አቡበክር ሲዲቅ አለቀሱ። ይሄኔ ነቢ ገረማቸው። ማዩብኪ ካሏቸው ለምን ታለቅሳለህ ምን አስለቀሰህ አሏቸው። ምክንያቱም ይህ የለቅሶ ቀንም ቦታም አይደለም። ተውሂድ ሐቁን ያገኘበት የበላይነቱን ያገኘበት ነቢዩ አለይሂ ሰላቱ ወሰላም ወደ መካ በድል የተመለሱበት ሽርክ አንገቱን የደፋበት ሙሽሪክ የሸሸበት የተደበቀበት የአላህ የጥሪ ቃል የተውሂድ ቃል አዛን መካ ላይ ካዕባ ላይ ከፍ ተደርጎ የወጣበት ጭራሽ ደግሞ የአቡበክር ሲዲቅን ደስታ እጥፍ ድርብ የሚያደርገው አባታቸው ለመስለም የቀረበበት ቀን ነው። ሆኖም ግን አቡበክር ሲዲቅ አለቀሱ። ነብዩ ሰለላሁ ዐለይሂ ወሰለም ይህ የለቅሶ ቦታ ቀን ካለመሆኑ አንፃር ማዩብኪካ ምን አስለቀሰህ ለምን ታለቅሳለህ ብለው ሲጠይቋቸው እውነተኛ ወዳጁ አቡበክር ሲዲቅ የሰጡትን መልስ ተመልከት ያ አብደላህ፣ ተመልከች ያ አመተላህ። ምን አሉ አቡበክር ሲዲቅ? ለአን ተኩነ የዱ ዐሚከ መካነ የዲሂ ወዩስሊመ ወዩቅረ አላሁ ዐይነከ አሐቡ ኢለየ ሚን አን የኩነ። ከኔ ደስታ የእርሶ ደስታ በልጦብኝ ነው ማለቅሰው አሉ። አሁን ለመስለም ወደ እርሶ እጁን እየዘረጋ ያለው የኔ አባት ሳይሆን የእርሶ አጎት ሆኖ በእርሶ አጎት መስለም ቢደሰቱ ይሻል ነበር ብዬ ነው። አቡበክር ሲዲቅ አባታቸው ሰልሞላቸው ከሳት ድኖላቸው ራሳቸው ከመደሰት ይልቅ አሁን እዚህ ቦታ ላይ ያስለቀሰኝ አሁን እየሰለመ ያለው ሰው የኔ አባት መሆኑ ቀርቶ እንዲሰልም ይጓጉለት የነበረው አጎቶ አቡ ጣልብ ሰልሞ እርሶ በተደሰቱ ብዬ ነው፣ ለእርሶ መልካምን ከመመኘት የተነሳ ነው ማለቅሰው። አንዳንድ ዘገባዎች ላይ ወላሂ ብለው ምለው የኔ አባት ከሚሰልም የእርሶ አጎት ሰልሞ እርሶ ቢደሰቱ ይሻለኝ ነበር። ይሄ ምንድነው የሚያሳየው? አቡበክር ሲዲቅ ነቢዩ አለይሂ ሰላቱ ወሰላም አጎታቸው እንዲሰልም ምን ያክል ይመኙ ይጓጉ እንደነበረ ስለሚያውቁ ያ የእሳቸው ምኞት ተሳክቶ መደሰታቸው
አባታቸው ሰልሞ ከመደሰት የበለጠ አቡበክር ስዲቅን ያኮራቸው ያረካቸው ስለነበረ ነው። ሂጅራ እየሄዱ ሳለ አቡበክርና ነብዩ ሰለላሁ ዐለይሂ ወሰለም አብረው ነበረ ጉዞ የወጡት። መጀመሪያ አካባቢ ሱሐቦች መካ ላይ ሲሰቃዩ፣ ከፊሎች ወደ ሐበሻ ሲሰደዱ አቡበክር ስዲቅም ወደ ሐበሻ መሰደድ አስበው ነበር። አንዳንድ ዘገባዎች ላይ እንደተነገረው እኔም ስደት ሊፈቀድልኝ ይችላል እስቲ ቆይ ተረጋጋ ብለው አቆይተዋቸዋል። ከዛም እኔም ጉዞ ሊፈቀድልኝ ይችላል ስደት ሊፈቀድልኝ ይችላል ካሏቸው ጊዜ ጀምሮ 2 መጓጓዣ ገዝተው እየቀለቡ ያደለቡ ነበር። አቡበክር ስዲቅ ቀኑ ደርሶ ተፈቅዶላቸው ወደ መዲና ጉዞ ሊያደርጉ እንደሆነ ሲነግሯቸው አቡበክር ስዲቅ አልቅሰዋል። ይሄኔም ከነቢ ጋር አብሮ መጓዝ ለሳቸው ትልቅ ክብር ስለነበረ ማለት ነው። ትልቅ ሰው ሆኖ ለነቢ ካላቸው ውዴታ ናፍቆት የተነሳ በችግር ጊዜም በደስታ ጊዜም በአደጋ ሰዓትም ከነቢ ጋር አብረው መሰደድ አብረው መጓዝ ምን ያክል ዋጋ እንደሚያስከፍል ከማወቃቸው ጋር አሱህበተ ያ ረሱላህ ከእርሶ ጋር አብሬ እንድሰደድ ይፍቀዱልኝ ብለዋቸው አንተ ከኔ ጋር ነው የምትሄደው ሲሏቸው በደስታ አልቅሰዋል። አይሻ እንዳሉት ጉዞውን ጀመሩ። የተወሰነ ከተጓዙ በኋላ መሃል ላይ ለማረፍ ፈልገው አንዲት ትልቅ ቋጥኝ ጥላ ቦታ ላይ ከስሯ ያለ ጥላ ስር ላይ ቀድሞ አቡበክር ስዲቅ ቦታውን አቧራውን በእጃቸው ኮረቱን አንስተው የሚያርፉበትን ቦታ ብቻ ሳይሆን ዙሪያውን ንፋስ መጥቶ አቧራ አንስቶ ወደ ነቢዩ አቧራ እንዳይመጣ አርቀው ጠርገውት ደህንነቱን አረጋግጠው ነቢይን እዛ ቦታ ላይ አስተኝተዋቸው ካባቸውን አውልቀው አንጥፈውላቸዋል። እሳቸውን አስተኝተው ዙሪያውን ለማሰስ ወጣሁኝ አሉ። ዙሪያውን አይቼ ሰላም መሆኑን ካረጋገጥኩ በኋላ አንድ እረኛ በአቅራቢያ አግኝቼ ከፍየሎችህ ውስጥ ወተት ያላት ፍየል ካለች ላልብ ትፈቅድልኛለህ እንዴ ብለው አስፈቅደው አዎን ብሏቸው እረኛው ራሱ ቀድሞ የፍየሊቱን ጡት አቧራውን እንዲያራግፍ እንዲያጸዳ አዘውት ታልቦ ወተት ከዛ በኋላ ደግሞ የውሃ ዕቃ ነበራቸው። በዛ ዕቃ የሚጠጡት ውዱእ የሚያደርጉበትም ውሃ ሞልቼ ሁለቱን ይዤ ወደ ነቢዩ ዓለይሂ ሰላቱ ወሰላም ስሄድ ተኝተው ደረስኩባቸው እና መቀስቀስ ከበደኝ አሉ። እንቅልፋቸውን ማቋረጥ ከበደኝ። መለስ ብዬ ራቅ ብዬ ጠብቄያቸው ድጋሜ ተመልሼ ተነስተው ደርሼባቸው ውሃውንም ወተቱንም ሰጠኋቸው። እንካ ጠጣ ያ ረሱላህ ብያቸው ተቀበለው ጠጡ። እሳቸው ጠጥተው እኔ ረካሁኝ ይላል። ወተቱን አቀረብኩላቸው። ሲቆይ ወተቱ ሞቅ ብሎ ስለነበረ ቀዝቃዛ ውሃ ጨምሬ አቀዝቅዤ ሰጠኋቸው። እንካ ጠጣ ያ ረሱላህ ብያቸው ተቀበለው ሲጠጡ ፈሸሪባ ሐታ ረዲቷ እሳቸው ጠግበው ለጠጡት እኔ ተደሰትኩ ረካሁኛ። ከዛም ጉዞ አንቀጥልም እንደ ያልኳቸው እሺ እንሂድ ብለውኝ ትንሽ እንደተጓዘን ከኋላችን ነቢይና አቡበክር ስዲቅን ፈልገው እንዲያመጡ የተላኩ ቅጥረኞች ነበሩ። ሙሐመድን ጓደኛው አቡበክርን አግኝቶ ያመጣ 100 ግመል ይሸለማል ተብሎ መካ በሙሉ ሰዎች ወጥተው የፈለጉ ነው። ሱራቃ የሚባል ሰው ደረሰባቸው። ይሄኔም አቡበክር ስዲቅ ያ ረሱላህ የሚፈልጉን ሰዎች እኮ ደረሱብን አሏቸው። ነቢዩ ምን አሏቸው? ይሄኔ ላ ተሕዘን ኢነላህ መዐና አታስብ አላህ ከኛ ጋር ነው ይጠብቀናል። ይሄን ቢሏቸውም አልተረጋጉም። የሚፈልገው ሰው ቀስተኛ ነው ፈረሰኛ ነው። ተከትሏቸው በጣም ሲጠጋ ጥቂት ሜትሮች ብቻ ሲቀሩት አቡበክር ስዲቅ አሁንም አለቀሱ። ምን ነው ሲሏቸው ማ አብኪ ነፍሲ ወላኪን አብኪከ ያ ረሱላህ ጠላት እየፈለገን ነው እደርሶብናል። አሁን ያለቀስኩ ያለሁት ለራሴ ነፍስ ተጨንቄ አይደለም ያ ረሱላህ ለእርሱ አስቤ ነው አሏቸው። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። አላሁመ ክፊናሁ ቢማ ሺእታ ይሄን ለሸር ለተንኮል የሚፈልገንን ሰው አንተ ራስህ ያዘልን በፈለከው መንገድ ተከላከልልን ጥቃቱን አሉ። ይጋለብበት የነበረው ፈረስ አሻዋ ውስጥ እግሩ ሰምጦ ሰውየው ወደቀ። ድጋሚ ተነስቶ አሁንም መጋለብ ሲጀምር እንደገና ከፊተኛው የበለጠ የፈረሱ እግር አሻዋ ውስጥ ሰምጦ መጓዝ አቃተውና አስተዋይ ሰው ነበረ። አይ እነዚህ ሰዎች ከአላህ የተጠበቁ ናቸው አይነኩም ማለት ነው። ከፈረሱ ወድቆ አያውቅም። የተመሰከረለት ፈረሰኛ ነው። የሰው ኮቴን ብቻ በማየት ሰው ቤት በኩል እንደሄደ የሚያውቅ ሰው ነው። ወርውሮ ቀስት ወርውሮ ማይስት ሰው ነው። አስቦት የወጣውን ነገር የማሳካቱ እድል 100% ለመቶ የቀረበ ነው ማለት ይቻላል። በዛ ላይ ቀርቧል፣ አግኝቷቸዋል፣ ደርሶባቸዋል። ቀድራ ሩምሒን አው ሩምሐይን ይላል። አንድ ወይም 2 ቀስት የሚያክል ብቻ ነው በመካከላችን ርቀት ያለዋል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ዱዓ አደረጉ። ከድሮ ጀምሮ የአላህ ወልዮች ሷሊሖች የሚያደርጉት ዱዓ ነው። በየትኛውም ዘመን የሚገኝ
አደጋ ጠላትን የፈራ ሰው ካደረገው አላህ ከፈራው ነገር እንዲድን የሚያደርገው ዱዓ ነው ነቢ ያደረጉት። ምን አሉ? አላሁመ ክፊናሁ ቢማ ሺእት። አደጋን፣ አውሬን፣ ሰውን፣ ጠላትን የፈራ ሰው ይሄን ዱዓ ካደረገ አላህ ከፈራው ነገር ያድነዋል ተብሏል። ምንድነው ዱዓው? ጌታዬ ሆይ ይሄን ሊያጠቃኝ የመጣ ያለውን አካል አንተ በፈለከው መንገድ መልስልኝ፣ ያዝልኝ ይባላል። ነቢ ሰለላሁ ዐለይሂ ወሰለም ይሄን ዱዓ አደረጉ። አሸዋ ያዘው። አብዛኛው አቋርጦት የመጣው መንገድ አሸዋማ ነው። የተማ አሸዋ ይዞት የማያውቀው ሰው እዛች ጋር ሲደርስ ግን አላህ ተባረከ ወተዓላ ምድር እንድትይዘው አዞ በተደጋጋሚ የፈረሱ እግር አሸዋ ሰምቶበት ወድቆ ተማረ። አይ እኔ ሰዎች አይደረስባቸውም ማለት ነው፣ ልዩ ጥበቃ አላቸው ማለት ነው ብሎ ነፍሳቸውን ሊወስድ የመጣው ሰው እንደማይሳካለት ሲያውቅ ምን አለ? ቆሙ ባላችሁበት፣ እንደማልነካችሁ ቃል ገባላችኋለሁ። እንደው ምን ልስጣችሁ? ስንቅ ላቀብላችሁ፣ ውሃ ልስጣችሁ፣ ምግብ ልስጣችሁ ብሎ በትህትና ጠይቆ አይ ምንም አንፈልግም ካንተ፣ እንደው ከቻልክ አንተ እየተመለስክ እኛን ፍለጋ ወደዚህ የሚመጡ ሌላ ሽልማት ቃል የተገባላቸው ሰዎችን ካገኘህ በዚህ አቅጣጫ እንደማያገኙን የነገርክ መልስልን፣ ይሄን ብቻ ከቻልክ አድርግ አሏቸው። ኋላ ላይ የሰለሙ ትልቅ ሱሐባ ናቸው፣ ሱራቃ ኢብኑ ማሊክ። እሺ ብለው ተመልሰዋል። እሳቸው ወደ መዲና ጉዟቸውን ቀጥለዋል። አቡበክር ስዲቅ ከዚህ የጉዞ የሂጅራ ታሪካቸው ላይ ብዙ የነቢዩ ውዴታን የሚያስተምር ተግባሮችን ፈጽመዋል። ገና ከመካ አካባቢ እንደወጡ ዋሻ ውስጥ በተደበቁበት ጊዜም ቀድመው ገብተው ዋሻው እንደጠራረጉ፣ የነበረውን ቀዳዳ በቻሉት ሁሉ እንደደፈኑ፣ አንድ ቀዳዳ ቀርቶ በጉልበታቸው ደፍነውት ተናዳፊ ነፍሳት መጥቶ እንደነደፋቸው ወዘተ ተነግሯል። የተጓዙ ሳለ ለሳቸው ወተት እስከ ማለብ ድረስ፣ ውሃ ፈልጎ እስከ መቅዳት ድረስ፣ ዙሪያውን የሚያርፉበትን ቦታ አቧራ ተነስቶ እንዳይቆሹ እንዳይቸገሩ ዙሪያውን እስከ መጥረግ ድረስ፣ ተኝተው አልቀሰቅስም ብለው ይዘው ጠብቀው ዳግም ወተት አቀዝቅዘው እስከ መስጠት ድረስ፣ እሳቸው ሲጠጡ እኔ ረካው እስከ ማለት ድረስ፣ ጠላት ሲመጣ እንደ ሕፃን እስከ ማልቀስ ድረስ ደርሰዋል። እንዲህ ነበር የሚወዷቸው አቡበክር ሲዲቅ፣ ለእሳቸው በመከላከል ለዲናቸው በመከላከል ሕይወታቸውን ንብረታቸውን ለእሳቸው አሳልፎ በመስጠት። ዑመርም አሉ። አንዴ ነቢዩና ዑመር እጅ ለእጅ ተያይዘው ሳለ ዑመር ውዴታቸው በጣም ጨመርና በተለይ ነቢ እጃቸውን ይዘዋቸው ስለነበረ ያ ረሱላላህ አሏቸው። ዑመር አንተ የአላህ መልእክተኛ ሆይ እርሶኔ ዘንድ ከሁሉም በላይ የተወደዱ ኖት ነፍሴ ስትቀር አሉ ዑመር። ከነፍሴ በስተቀር ከሁሉም አስበልጬ እርሶን ወዳለሁ ሲሏቸው አይ ዑመር ገና ነህ ማለት ነው፣ ከነፍስህም አስበልጠህ ካልወደድከኝ አላመንከም አሏቸው። ምንም ሳያመነቱ ትንሽ ላሰበበት ሳይሉ ምን አሉ? አሁን እርሶ ከነፍሴም በላይ እኔ ዘንድ ውድ ነዎት ሲሏቸው አልአነ ያ ዑመር፣ አሁን ነው ዑመር ሆይ ሙእምን የሆንከው ሙሉ ኢማንህ የተመሰከረው አሁን ነው ብለዋቸዋል። ዑመር ሸይጣን የሚፈራቸው ዑመር፣ ሕፃናት እሳቸው ሲመጡ መንገድ የሚለቁላቸው ዑመር ለነቢዩ ውዴታ ጊዜ ልባቸው አላስችል ብሎት በራሳቸው ጊዜ ውዴታቸውን ገልጸዋል። በምን ነበር የሚወዷቸው? ዲናቸውን በመጠበቅ ነው፣ ሱናቸውን በማስተግበር ነው። ዓሊ ኢብኑ አቢ ጣሊብም የመካ ቁረይሾች ነቢይን ዓለይሂ ሰላቱ ወሰላም ሊገድሉ በሌሊት አድማ አድርገው በአቡ ጃህል ጨካኙ የሰው አውሬ እየተመሩ በማታ የነቢይን ቤት ከበው ነበር ነቢይን ለመግደል። ሙሐመድን አንድ ሰው ቢገድለው የሙሐመድ ቤተሰቦች ልጃችንን የገደለብንን ሰው እንገድላለን ብለው ይነሳሉ። ስለዚህ አንድ ሰው ብቻ ገድሎት በቀል ውስጥ ከሚገቡ ከመካ ጎሳዎች የአረብ ጎሳዎች በሙሉ ወጣት አውጣተን ሰብስበን በጋራ እንግደለው ብለው ሸይጣን ይሄን ሐሳብ አቅርቦላቸው በዚህ ተስማምተው አቡ ጃህል ይሄን ለማስፈጸም በመሪነት ተመርጦ በሌሊት ሄደው ቤታቸውን ከበው የነቢይን መውጣት እየጠበቁ ነበር። እዚህ ጋር ዓሊ ምንድን ያደረጉት? ነቢዩ ዓለይሂ ሰላቱ ወሰላም ሊገደሉ የተፈለጉ እንደሆነ ከማወቃቸው ጋር ነቢዩ ዓለይሂ ሰላቱ ወሰላም በሌሊት ወጥተው ከመካ በደንብ እንዲርቁ፣ ነቢዩ እዛው ቤት ነው ያሉት፣ ሌሊት ላይ ሲወጣ መተን እንገድለዋለን ብለው ደግሞ እንዲዘናጉ ዓሊ ብን አቢ ጣሊብ የነቢዩ ዓለይሂ ሰላቱ ወሰላም ፍራሽ ላይ ተኝተው ራሳቸውን ነፍሳቸውን አሳልፈው ሰጥተዋል። የነቢ ቤት ይታወቃል፣ መተኛ ፍራሻቸው ይታወቃል። በሌሊት አጭልቀው ያዩ የነቢይን መኖር አረጋግጠው ነቢ አለ ሙሐመድ አለ ሲወጣ እንመተዋለን ብለው እየጠበቁ ነው። ዓሊ ግን እዛች ቦታ ላይ ተኝተው እያዘናጉ ነው። እሳቸው ቦታ ላይ ተኝተው ነቢ ደግሞ ከአቡበክር ስዲቅ ጋር ወጥተው እየራቁ ነው፣ ስደት እየሄዱ ነው። መቆየቱ መጠበቁ ሲረዝምባቸው ቤት ገብተው ሊያደርጉ የሚችሉትን ነገር ዓሊ ያውቃሉ። አንጠብቅም ከዚህ በላይ ብለው በር በርግደው ገብተው ሲያዩ ያሉት ነቢ ሙሐመድ ሳይሆኑ ዓሊ ብን አቢ ጣሊብ ናቸው። በንዴት በጥላቻ በበቀል መንፈስ ነቢ ላይ ሊያደርሱት የፈለጉትን ጥቃት ዓሊ ላይ ሊያደርሱ እንደሚችሉ ከማወቃቸው ጋር ነፍሳቸውን ሕይወታቸውን ሰጥተው እዛው ተኝተው ለነቢ ተከላክለዋል። ይሄ የመከላከል አይነት እኮ ነው።
እንዲህ ነበር የሚወዷቸው። የትኛውም ነቢን አለይሂ ሰላቱ ወሰላም መውደድ የሚፈልግ ሰው መውደድ የሚገባው በዚህ መልኩ ነው። ሌላ የውዴታ መገለጫ እኛ ልንፈጥር አይገባም። ሕይወታቸውን፣ ንብረታቸውን፣ አካላቸውን አሳልፈው ለነቢዩ ውዴታ የሰጡ ሰዎች ያላደረጉትን ነገር ከማድረግ ልንታቀብ ይገባናል። إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا وجاهدوا بأموالهم وأنفسهم في سبيل الله أولئك هم الصادقون إلى القرآن እውነተኛ አማኞች ማለት እነዚያ በገንዘባቸው በሕይወታቸው በአላህ መንገድ የታገሉ ናቸው፣ አምነው እምነታቸው ላይ ያልተጠራጠሩ ናቸው። እውነተኛ አማኞችም እነዚህ ናቸው ይላል አላህ ተባረከ ወተዓላ። ለዲኑ ገንዘባችንን፣ ጉልበታችንን፣ ሕይወታችንን፣ ሙሉ ጊዜያችንን ሰጥተን በመታገል ነው የነቢዩን ሱና ልናስቀጥል እውነተኛ የእሳቸው ወዳጆች መሆናችንን ልናስመሰክር የሚገባው። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ሌላኛው የእውነተኛ የነቢዩ ውዴታ ተምሳሌት መለኪያ የሆኑት ታላቁ ሱሐቢ አቡ ጠልሓ ናቸው። አነስ ብን ማሊክ ታላቁ ሱሐቢ የነቢይ ኻድም ምን ይላሉ? የኡሑድ ዘመቻ ቀን ላይ የተወሰኑ ሰዎች የሙሽሪኮች ጦር ከቁጥሩ ብዛት አንጻር ከስልታዊ አመጣጡ ድንገተኛ አመጣጡ አንጻር ተደናግጠው ከነቢይ ዙሪያ ሸሽተው ነበር። የተወሰኑ ሰዎች አሉ ነቢይ ተጋልጠው ነበር ለጠላት። የነቢይን ዙሪያ ከበው ከሳቸው በቅርብ ርቀት ሲዋጉ ለሳቸው ሲከላከሉ የነበሩ የተወሰኑ ሰዎች የሆነ ሰዓት ላይ መደናገጥ ተፈጥሮ ነቢይን ትተዋቸው ሸሽተው ነበር። አቡ ጠልሓ ግን ሁሉንም ትተው የሄዱትን ተክተው የቻሉትን ያክል ሁሉ እየተፋለሙ ነበር። አቡ ጠልሓ የቀስት ውርወራ ልዩ ተሰጥኦ ነበራቸዋል። መተው አይስቱም ነበር። ወደ ነቢዩ ዓለይሂ ሰላቱ ወሰላም የሚወረወረው ቀስት በሙሉ አቡ ጠልሓ ላይ እያረፈ አቡ ጠልሓ ሰው ሳይሆን ጃርት እንስሳ ነበር የሚመስሉት ተብሏል። የተወረወረው ጦር የተወረወረው ቀስት አቡ ጠልሓ ላይ እየተሰካ ነፍሳቸውን አሳልፈው ሰጥተው፣ በዛ በኩል ሰዎች ሲተላለፉ ቀስት የያዙ ሰዎችን ባዩ ቁጥር ነብዩ ሰለላሁ ዐለይሂ ወሰለም ለአቡ ጠልሓ ስጡት ነበር የሚሉት። አንተ ያዝከውን መሳሪያ ለአቡ ጠልሓ ስጠው፣ እሱ ነው በአግባቡ የሚጠቀመው እያሉ ቀስት የያዙ ሰዎች ለአቡ ጠልሓ እንዲሰጡ ያደርጉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። አቡ ጠልሓ ነፍሳቸውን ራሳቸውን ሁሉ ረስተው ለነቢይ ነበር የሚከላከሉት። በዚህ መሃል ተረባርበው ተንጋግተው ነቢይን ለመግደል ሌላ ታርጌት ዓላማ የሌላቸው እስኪመስሉ ድረስ ሁሉም ይረባረቡ የነበረው ዋናውን ራሱ ነቢይን ለመግደል ነበር። ያን ሁሉ የመከቱ የነበረ የሆነ ሰዓት ላይ አቡ ጠልሓ ነበር። ሁኔታው በጣም ስላስፈራቸው ነብዩ ሰለላሁ ዐለይሂ ወሰለም ወጣ ያሉ ያዩ ነበር። አንዳንዴ ጠላት ያለበትን ሁኔታ የአቡ ጠልሓን ተጋድሎ በዚህ ሁኔታ ላይ ሆነው ለነፍሳቸው ሳይሆን ለነቢይ የተከላከሉ በብዙ ቁጥር ተዘጋጅተው የመጡ ነቢይን ብቻ ከበው የተዋጉ ያሉ ሙሽሪኮችን በመከላከል ላይ እንኳን ሆነው ከአካላቸው ከነፍሳቸው ከህይወታቸው አስበልጠው የሚወዷቸው ነቢይን እንዳያጠቋቸው ያ ረሱላህ እዛው ባሉበት ሆነው ራስዎትን ብቻ ይጠብቁ፣ ወጣ ያሉ እንዳያዩ፣ ከሙሽሪኮች በኩል የሚወረወር ቀስት እርሱ ላይ እንዳያርፍ ያ ረሱላህ፣ እኔ ሙሉ የሰውነት አካሌ እንኳን አልቆ አንገቴ ብቻ እንኳን ቢቀር በአንገቴም ቢሆን ለእርሱ እከላከላለሁኝ አሏቸው። ነሕሪ ዱነ ነሕሪከ ያ ረሱላህ አላቸው። ሌላው አካላቴ ተቆራርጦ ይለቅ። እንደ ሰው ልጅ የመጨረሻ እስትንፋሱ ያለው አንገቱ ላይ ነው። ነሕሪ የኔ አንገት ዱነ ነሕሪካ ለእርሱ አንገት መከላከያ ይሆናል። ገና ነኝ አሁን ቆሜ እየተከላከልኩኝ ነው። ሌላ አካላቴ ያልቆ አንገቴ ብቻ እንኳን ቢቀር በአንገቴ እንኳን ለእርሱ እከላከላለሁና እዛው ባሉበት ይሁኑ ወጣ እያሉ እንዳያዩ አሏቸው። ይሄ ነው የውዴታ ጥግ፣ ይሄ ነው የውዴታ መገለጫ። ህይወትን መስጠት፣ አንገትን መስጠት፣ ራስን ረስቶ ለሳቸው መከላከል። ምን አስገደዳችሁ? ልጄን ድርሃለሁ፣ ሱቄን ሰጠሃለሁ፣ ከኔ በኋላ ነቢይ ያረጋሃለሁ፣ ሾመሃለሁ ብሏቸው አይደለም። የነቢይ ውዴታ የጀነት ቁልፍ እንደሆነ ስለሚያውቁ ውዴታ የሚረጋገጠው በመጨፈር ከበሮ በመደለቅ ሳይሆን በተግባር እንደሆነ ስለሚያውቁ ሩህን በመስጠት ህይወትን በመስጠት ገንዘብን በመስጠት ብቻ እንደሚገለጽ ስለሚያውቁ ይሄ ለአቡ ጠልሓ የተሰጠ ትልቅ የአላህ እድል ነው፣ ተሰጠው ነው። ሌሎች ብዙዎች እየሸሹ አቡ ጠልሓ ጸንተዋል።
ከሰውነት ተራ ወጥተው ጃርት እንስሳ መስለዋል። ወደ ነቢ የሚወረወርን ሁሉ ጦር ቀስት ተቀብለው ከማስተናገዳቸው የመጣ ሌሎችም ብዙ ምሳሌዎች አሉ። አንድ ኹጥባ፣ ሁለት ኹጥባ፣ 10 ኹጥባ ሁሉ ሊዘልቀው የማይችል እንደዚህ አይነት አርአያዎች ተምሳሌቶች አሉ። እውነተኛውን ውዴታ ከነዚህ ሱሐቦች ልንማር ይገባናል። ከነዚህ ሱሐቦች መሃል አንድ ሱሐባ እንኳ አሁን የተደረገ ባለው መልኩ መውሊድ ብሎ አላከበረም። አንድ ሱሐባ አንድ የሱሐባ ተከታይ ደረሳ ታቢዒ እንኳ አሁን የተደረገ ባለው መልኩ መውሊድ ሲያከብር አልታየም። ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አሕመድ አራቱ በየሀገሩ ያለ በየዓለሙ ያለ ህዝበ ሙስሊም የሚከተላቸው መድሀብ መስራቾች ኢማሞቻችን አንዳቸውም መውሊድ አላከበሩም። የአንዳቸውም ኪታብ ውስጥ የለም። ኢማም አቡ ሐኒፋ ኪታቦች አላቸው። ኢማም ማሊክ ኪታቦች አላቸው። ኢማም ሻፊዒ በራሳቸው እጅ የጻፏቸው ኪታቦች አላቸው፣ ትልልቅ ኪታቦች። ኢማም አሕመድም እንደዚሁ የተኛውም ኪታባቸው ላይ መውሊድን ማክበር የሚል አንድ ርዕስ የለም፣ ንዑስ ርዕስም የለም፣ ፈሱልም የለም፣ መስመርም ሰጥርም የለም። እውነተኛው የነቢዩ ውዴታ የእሳቸውን ውልደት ማክበር ሱናቸውን በመኖር በመተግበር በማስተግበር ነበር። 24 ሰዓት ዲናቸውን በማገልገል ነበር። እነሱ ዘንድ የሚለብሱትን አጥተው ልብሳቸውን ሸጠው የእሳቸውን ሐዲስ የሚጽፉበትን ወረቀት ገዝተዋል እኮ። የሚጽፉበት አጥተው የቤታቸውን ጣሪያ ግርግዳ እንጨቱን ነቅለው ሸጠው ሐዲስ መጻፊያ ወረቀት እኮ ገዝተዋል። ኢማሙ ማሊክ፣ ኢማሙ ሻፊዒ የሚጽፉበት አጥተው የቲም ስለነበሩ የቤታቸው ውሃ መቅጃ እንስራ ላይ እኮ ሐዲስ ጽፈዋል፣ የነቢይን ሐዲስ አለይሂ ሰላቱ ወሰላም። ይህን ሁሉ ያስደረጋቸው የነቢይ ውዴታ የዲን ውዴታ በዓመት አንድ የረቢዑል አወልን አሁን እንደሚባለው በነሻጣ በድቤ በመንዙማ ማዋል አቅቷቸው ነው? የዚህ ግንዛቤ ሳይኖራቸው ቀርቶ ነው? አቅሙ ሳይኖራቸው ቀርቶ ነው? ጊዜው ሳይኖራቸው ቀርቶ ነው? ገዛ ተወልደው ወደ መካ ሄደው ወደ መዲና ሄደው ወደ የመን ሄደው ወደ ኢራቅ ሄደው ወደ ግብጽ ሄደው ኖረዋል። ይህን ሁሉ የተሽከረከሩት ስልጣንም ሴትም ሀብትም ፈልገው አይደለም፣ ሐዲስ ፍለጋ ነው። ከፊሉን በመማር ከፊሉን በማስተማር ህይወታቸውን በሙሉ ለነብዩ ሱና ሰጥተዋል። ቡኻሪም ይሄን ያደረጉት፣ ሙስሊምም፣ ስድስቱም የሱነን ዘጋቢዎች ረዋህ ቡኻሪ፣ ሙስሊም፣ አቡ ዳውድ ወዘተ ያለን ምን ሰማቸው የመሳኒድም የመዓጅምም የነቢይን ሐዲስ የሰበሰቡ የሐዲስ ሊቃውንት ማናቸውም መውሊድ አላከበሩምም። ቡኻሪ፣ ሙስሊም ላይ፣ አቡ ዳውድ ላይ፣ ትርሚዚ፣ ነሳኢ፣ ኢብኑ ማጃህ ወዘተ ላይ መውሊድ ስለማክበር አንዳችን ሐዲስ ያሰፈሩት ነገርም የለም። እነዚህ ሁሉ ነቢይን አይወዱም ማለት ነው ዛሬ እንደሚባለው። ያለ ምንም ማፈር መውሊድ ማያከብር ነቢይን ማይወድ ሰው ነው እየተባለ ነው። እነዚህ ሁሉ ሰሐቦች አሁን በጥቂቱ ታሪካቸውን ያነሳን ሰሐቦች መውሊድ አላከበሩም፣ አይወዱም ማለት ነው ነቢይን አለይሂ ሰላቱ ወሰላም። ታቢዕዮች መውሊድ አላከበሩም፣ ይቆጩ ነበር፣ ይጸጸቱ ነበር። ታቢዕዮች ማለት ሱሐባን ያዩ ማለት ነው። ሱሐባ ነቢይን ያየ ነው፣ ታቢዕ ደግሞ ሱሐባን ያየ ነው። ታዲያ ከኋላ ያመጡት አንድ ደረጃ ብቻ አንሷቸው ነቢይን ያላገኙ ነቢይን ያገኘን ሰው ያገኙ ምን ነበረ? እንደው እናንተ ነቢይ ሙሐመድን አግኝታችኋቸው መሬት ላይ እንዲራመዱ እንዴት ፈቀዳችሁላቸው? እኛ ነቢይን ብናገኛቸው መሬት አይረግጡም ነበረ፣ እኛ አናት ላይ እኛ እጅ ላይ ነበረ እንዲራመዱ የምናደርገው። አብዱላችኋል እኮ ያሉን፣ እንደው እኛ ብንሆን መሬት ላይ አይራመዱም ነበር። አይ አሁን ሩቅ ሆነ እንደምታስበው አይደለም ብለው ከዛ በኋላ ከነቢይ ጎን የመቆም ዋጋው ምን እንደሆነ ምን ያክል ዋጋ እንደሚያስከፍል የሚገልጽ ታሪክ አንስተውላቸዋል። አንድ ከባድ ሌሊት ላይ ከነቢይ ጋር ነበረን ወዘተ ብለው ከነቢይ ጎን መቆም ዛሬ ላይ አሁን ምንጣፉ ከተነጠፈ በኋላ የመጡ ሰዎች ነቢይን በእጃችን ላይ ትከሻችን ላይ ነበር ምን ወስደው እንደሚያስብለው እንዳልሆነ ነግረዋቸዋል። እነዚህ ታቢዕዮች አላከበሩ። እንወዳቸው የምናከብራቸው ሀገራችን ላይ የምንከተላቸው የመድሀብ ባለቤት ኢማሙ ሻፊዒ፣ አልኢማሙ አልአዕዘም የሚባሉት አቡ ሐኒፋ፣ ነቢይን በጣም በመውደድ በማክበር የሚታወቁት ኢማም አሕመድ፣ ኢማም ማሊክ አላከበሩ። አይወዱም ማለት ነው ነቢይ? ጠይቅ ራስህ። ሰለፎች በሙሉ ሱሐቦች ከዛ በኋላ የነበሩት ከሱሐቦች ጀምሮ ከሁላችንም የበለጠ ዲኑን ይበልጥ ይረዳሉ። አላህ የሚወደውን ነቢይ የሚወዱትን ለማድረግ ይጥራሉ። ከማንም በላይ ሱናን ያውቃሉ፣ ይተገብራሉ። ከመሆኑም ጋር ማናቸውም አሁን እየተደረገ ባለው መልኩ መውሊድ የነቢይ ውዴታ መገለጫ ነው ብለው ሲያከብሩ አክብሮ ብለው ሲያዙም አልተገኘም። ከየት መጣ? ከጊዜ በኋላ ነው የመጣው። እነገሌ ፈቅደዋል፣ እነገሌ ፈቅደዋል፣ እነገሌ ፈቅደዋል፣ እገሌ የሚባሉት ዓሊም፣ እገሌ የሚባሉት ፈቂህ ወዘተ ይላሉ። እነዚህ ከሱሐቦች ይበልጣሉ ወይ ነው ጥያቄው። አለቀ። ሱሐቦች ያላደረጉትን ከዛ በኋላ የመጣ ሰው ማንም ያድርገው አታድርግ። ሱሐቦች ምንም ያጎደሉት ነገር የለም። ችግሩ ቀድሞ ቢድዓ ልብ ውስጥ ቦታ ከያዘ ከዛ በኋላ ለሱና ቦታ አይኖረውም።
ችግሩ እዚህ ጋር ነው። ሚስጥሩም ይህ ነው። ልብ ቀድሞ በቢድዓ ናፍቆት ከተሞላ በቢድዓ ከታጨቀ ቀድሞ ቢድዓን ከተቀበለ ከዛ በኋላ ለሱና ቦታ አይኖረውም። القلوب إذا اشتغلت بالبدع أعرضت عن السنن ይላሉ። በቢድዓ የተጠመደ ሰው ሱናን ችላ ይላል። እውነተኛው የነቢዩ ውዴታ ምን እንደሆነ ይታወቃል። እሳቸውን መከተል ነው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ አላህን የምትወዱ ከሆነ እኔን ተከተሉን። የህይወት መስክ ላይ በሙሉ እሳቸውን መከተል፣ እሳቸውን መምሰል፣ ይህ ነው እውነተኛው ውዴታ። አመቱን ሙሉ የራሳችንን መንገድ ስንከተል ቆይተን በአመት አንዴ ረቢዕ ላይ ተጠራርተን የነቢዩ ውዴታ ነው ብለን የራሳችንን ፍላጎት ማራመድ ራስን ማታለል ነው። ሰሓቦችን አጉድለዋል ብሎ መጠርጠር ነው። ነቢይን መውደድ ዓለይሂ ሰላቱ ወሰላም ዒባዳ ነው። ዒባዳ ደግሞ ያለ ማስረጃ አይሆንም። ነቢይን መውደድ ዒባዳ ነው፣ ወደ አላህ የሚያቃርብ ስራ ነው፣ የዲን አካል ነው። ነቢይን መውደድ ዋጅብ ነው፣ ግዴታ ነው ብለናል። ዒባዳ ተብሎ ደግሞ አንድ ነገር ይደረግ ዘንድ የዒባዳ አካል ነው፣ የነቢዩ ውዴታ መገለጫው ነው ይባል ዘንድ ደግሞ ግልጽ ማስረጃ ያስፈልጓል። ትክክለኛና ግልጽ ማስረጃ ወይ ከቁርአን ወይ ከሐዲስ ወይ ከኢጅማዕ። በቁርአንም በሐዲስም በቀደምት የኢስላም ሊቃውንት ስምምነትም መውሊድ ማክበር የነቢዩ ውዴታ መገለጫ አይደለም፣ ማስረጃም የለም። ቅያስ ይደረጋል ሰኞ በመጾም ወዘተ የሚባለው ከቢድዓ የሚከለክል ሐዲስ እያለ ሰሓቦች ማድረግ እየቻሉ እየተዉት እንዴት ነው ቅያስ የሚደረገው? ሐዲስን እየተቃረነ ነፍሱን የተቃረነ ቅያስ ውድቅ ነው፣ ተቀባይነት የለውም። ዲኑ ነቢ ከመሞታቸው በፊት ዓለይሂ ሰላቱ ወሰላም ሙሉ ሆኗል። መውሊድ ማክበር ዲን ከሆነ ነቢ ከመሞታቸው በፊት መመሪያ ይሰጥ ነበር፣ ሰሓቦች ያደርጉት ነበር። አላደረጉትም፣ የዲን አካል አይደለም ማለት ነው። ያኔ በነቢ በሰሓቦች ዘመን ዲን ያልነበረ ነገር ከዛ በኋላ የመጡ ሰዎች ዲን ነው ብለው ሊለጥፉ ሊጨምሩ አይችሉም። ዲን ላይ አዲስ ነገር መጨመር እርማት አለ፣ እኔ እርማት አለኝ እንደማለት ነው። አላህና መልእክተኛው የሆነ ነገር አጉድለዋል፣ እኔ ጨምራለሁ እንደማለት ነው። አላህና መልእክተኛው የማያውቁትን አውቃለሁ ማለት ነው። ሁላችንም የሑደይፋን የታላቁን ሰሓቢ አንድ ንግግር ልብ እንበል፣ ከቀልባችን ሆነን እንስማው፣ ላልሰሙትም እናሰማው። ሑደይፋ ኢብኑል የማን በጀነት የተመሰከረላቸው የነቢን ዓለይሂ ሰላቱ ወሰላም ሲር ሚስጥር ይይዙ የነበሩ ታላቅ ሰው ናቸው። ምን አሉ ሑደይፋ? ኩሉ ዒባደትን ለም የተዓበድሃ አስሓቡ ረሱሊላሂ ሰለላሁ ዐለይሂ ወሰለመ ፈላ ተዓበዱሃ ፈኢነል አወለ ለም የደዕ ሊልአኺሪ መቃላ አሉ። ማንኛውም የነቢ ሰሓቦች ያልሰሩትን ዒባዳ እናንተ አትስሩታል። ከፊት ያለፉ የነቢ ሰሓቦች ከኋላ የሚመጡ ሰዎች ይምሉት ብለው ባዶ አድርገው የተዉት ነገር ምንም የለም። እነሱ ሁሉን የዲን አካል ተረተው ተግብረው ሄደዋልና የነቢዩ ሰሓቦች ያልሰሩትን ዒባዳ የሚባል ነገር አትስሩ አሉ። ማ ሑደይፋ ኢብኑል የማን ሷሒቡ ሲሪ ረሱልላህ። እኚህ ሰው ሰሓቦች ያልሰሩትን አንዳች ነገር አትስሩ። ለምን? ከፊት ያለፉ ሰሓቦች ከኋላ የሚመጡት ይቀጥሉ ይምሉት ብለው የተዉት ነገር የለም ብለዋል። አላህ ተባረከ ወተዓላ ሁላችንም ቀጥተኛውን መንገድ ይምራል። ግራ ከማጋባት አላህ ይጠብቀን። ሐቁን ሐቅ አድርጎ ያሳየን። ሐቅን ለመያዝ ሐቅ ላይ ለመጽናት እሱ ያብቃን። ባጥልን ከመከተል ከመደናበር እሱ ይጠብቀን። ጠቃሚ እውቀት ከመልካም ሥራ ጋር ያደለን። ከነቢዩ ኡመት ውስጥ ሐቅ ላይ ያለ መስሎት ሐቅ ላይ ያልሆነን ሁሉ አላህ ወደ ሐቅ ይመልሰው። ሐቅ ላይ የሆነውን አላህ ሐቅ ላይ ያጽናው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين واجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله.